አንቺ እቺ ሴትዮ ወላጅ እናትሽ እንዳትሆን ብቻ የማይሆን ነገር አታውሪ። ምናልባት እኮ እሷን ያመጣሻት የሆነ ጥቅም አይተሽ። ምንድን ነው የምታወሪው አንቺ? ምን ነው የሚቀባጥሉ አንቺ? ቆይ አሁን ከዚህ ቤት ትወጫለሽ አትወጭም? አክስቴ ቤታችን እኮ የላት አንቺ ያሽሆነች አንቺ አክስቴ ብቻ እናቴ እንዳትሆኝ። አንቺ ደግሞ ያምሻል። እድል እኮ አሳሰበችኝ። ቆይ ወላጆች ያሉ እንዴ? አይ ማወቅም አልፈልግም። ቢኖሩ ብቻ ሞተዋል በይኝና ቁርጥ የለውቅ። አንቺ ሆነስ ቢሆን የወለደሽ ምንም ሆኖ ቢኖር አይሻልሽም እንዴ? አረ አይሻለኝም። ጥለውኝም ሮማን በዚህ ልክ እንግዲህ እህቷን ስታስለቅስ ለሴራ ብላ እንግዲህ ሴራዋ ይጋለጥ የምትሉ ላይክ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብነታችሁን አሳዩን ማለት ነው። እሷ እንደዚህ ማድረግ የለባትም። በእህቷ ጨክና እንደዚህ ይህን ያክል ጭካኔ አያስፈልግም። ሮማን ከዚህ በኋላ ትጋለጥ። እንዲሁም ደግሞ እድልም ደግሞ የገነት ልጅ እንደሆነች ትታወቅ የምትሉ ሀቁ ይውጣ የምትሉ ማለት ነው። እንደዚህ እያለቀሰች በጣም ነው የምታሳዝነው። ሪል ድራማ ቢሆንም ታውቃላችሁ ይሄ ድራማ ነው። ግን እንደዚህ አይነት በሰው ህይወት የሚጫወቱ ብዙዎች ስላሉ እሷ ትጋለጥ። እንግዲህ እድልም ደግሞ የገነት ልጅ ትሁን የምትሉ ማለት ነው። እንግዲህ ድጋፋችሁን አሳዩ። የሚቀጥለው ነገር እንዴት ነው? ምንድን ነው የምናደርገው? አሁን በጣም ስጋት የሆነባት ነገር እዛ ቤት ማለት ነው። እንግዲህ ተከድቻለሁ፣ በጣም ልቧ ተሰበረ። እኔ ተከድቻለሁ፣ ለራሴ መኖር ይበቃኛል፣ ደስታ ተነጥቋል እያለች ነው ማለት ነው። ገነት በማ ምክንያት በሮማን ምክንያት ማለት ነው። የበኩር ልጅ ብዬ ያሳደግኩት እንግዲህ ያለኝን ነገር የጨረስኩበት ልቤን ያስቀመጥኩበት ነጥቃኛለች ብላ እጅግ በጣም ነው ልቧ የተሰበረው። የሰው ልጅ ሰው ነው። የሰው ልጅን ማሳደግ በእግዚአብሔር በኩል መልካም ነው። ነገር ግን እንደዚህ ባላሰባችሁት ቦታ አድጎ እድረዋለሁ፣ አስተምሬ ጨርሼ ልጄን እንግዲህ የልጅ ና ያለው ስትል እህቷን እንደዚህ ስትሰራት ማንኛውም ሰው ቢሆን በጣም የሚሰማው ነገር ነው። ጥሩ አይደለም ማለት ነው። ሲቀጥል ደግሞ እዚህ ጋር ማለት ነው በጣም የተሰማትና የተናደደችው ነገር ቢኖር እድልም ደግሞ እንግዲህ ከዚህ በኋላ ሜላት ራሱ የራስሽ ልጅ ልትሆን ትችላለች እያለቻት ነው። ክፍል ውስጥ አንቀው ሊይዟት ሲገቡ እንግዲህ ውስጥ ራስሽን ያለሽበት ቦታ ብትፈልጊ ይሻላል። አሁን ሜላት ራሱ ያንቺ ልጅ አለመሆኗ ምን ጥርጣሬ ያለ ነው ማለት ነው ያለቻት። ከዛ በኋላ አፍሽን ዝጊ ነው ያለቻት። ሲቀጥልም ደግሞ እውነት ንገሪኝ፣ ቤተሰቦች ይኖራሉ? እናቴ ትሆኛለሽ እንዲ አክስቴ ብላ መልሳ ጠየቀቻት ሜላትም ማለት ነው። እሷም ደግሞ እባክሽ አታውሪ እንደዛ አይነት ነገር ትላታለች። እንኳንም አሉ እንዴ በህይወት አይኑሩ፣ እንደውም በህይወት አይኑሩ ወላጆቼ ነው ያለችው ማለት ነው ሜላት። እንዴት ስትላት በዛ ላይ ዲሃ በዛ ላይ ወልደ ወጣሉኝ ብላ በጣም ነው የነካቻት ማለት ነው ለሮማን ማለት ነው። ሮማንን በዚህ ልክ እንደዚህ መጥፎ ሰው ከሆነች ይገባታል ማለት ነው። ምንድን ነው
አሁን ከዚህ በኋላ ማንንም እኔ አላቅም። እውነት በእንደዚህ በሰው ልክ በሰው ዘንድ እንደዚህ አትጠሉ። ግን ሮማን ይሄን ያህል እንደዚህ ክፉ አትሆንን። ድራማ ነው ታውቃላችሁ፣ ስክሪፕት ነው። ነገር ግን እንደዛ ከዚህም በላይ የሚሰሩ አሉ ማለት ነው በኢትዮጵያ ውስጥ። ከዚህም በላይ ሴራ ጠንሳሾች አሉ። በጣም አትጥሎት ማለት ነው። ግን ስንተነት ነው እና ስንማርበት ሪል እንደዚ አይነት ኑሮ የሚኖሩ ስላሉ ማለት ነው። ሮማን በጣም ትችልበታለች። ኃይለኛና እንግዲህ መጥፎ የተባለች ሰው ናት ማለት ነው። ስለዚህ አሁን ምንድን ነው ያደረገችው? የህፃን ልጅ መቃብር ቦታ ፈልጋ እንግዲህ ህፃን ብሌን ብላ አስጽፋ የዘበኛው ምኑ አፈላልጋ ይሄንን ሰሞን ሁሌ አሳየኝ ብላ ስጨቀጭቃት የነበረ ይህ ሁሉ ለምንድን ነው የምትለፋው? እንግዲህ ለውርስ ነው። ውርሱ ለእንትና ይሆናል ማለት ነው፣ ለልጇ ይሆናል ማለት ነው። ከዛ በኋላም ደግሞ እሷም ደግሞ ተደላድላ ትኖራለች። ግን እንዲህ ሲባል ቀድሞ የሚሞተው በታናሽ ታላቅ አይባልም። ቀድሞ የሚሞተው እግዚአብሔር ነው የሚያውቀው ማለት ነው። ስለዚህ እግዚአብሔር አምላክ ከገንዘብ ከብር በላይ የሰው ልጅን እንድናስቀድም መድኃኒዓለም ይጠብቀን ማለት ነው። እንደዚህ ጥቅም ወዳጅ መሆን የለብንም ማለት ነው። አንዲት ስንዝር መሬት ነው የምትበቃን ማለት ነው። ስንሞት ምንም ይዘነው የምንሄደው ነገር የለም። ግን መልካም ነገር ሰርተን ብናልፍ ምድሩ ሁሉ ይበቃናል ማለት ነው። እንግዲህ ምድር በጣም በጣም ሰፊ ናት። ነገር ግን በጣም ምንድን ነው ራስ ወዳድ ከመሆናችን የተነሳ ጠባናለች ማለት ነው። እንግዲህ ስንሄድ ግን የምንወስዳት በቁመታችን ልክ ነው ማለት ነው። ስለዚህ አሁን ሄዳ ገነት አልቅሳ የህፃን ብሌን መቃብር እዚህ ቦታ ነው ብላ አስተካክላ የምትፈልጊው ቀን ልውሰድሽ ነው ያለቻት ማለት ነው። መጀመሪያ ተዋውላ ብር እየከፈለች ምን እያለች መቃብር ቦታ ሰዎቹ የማይመጡ ምንም አይሉም ብላ ቦታው አስከፍላ እንግዲህ ከፍላ ግቡ ከፍላ ከዚህ በኋላ እንደው ለዘበኛው አላቀም አታቀኝም ይሄንን ክፍያ ከጨረስኩ በኋላ ነው ያለችው። እሱም እሺ ነው ያለው ማለት ነው። ያው ስራው ነው። ምንም እንኳን አስክሬንም ቆፍረው የሚያወጡ አሉ። እግዚአብሔር ይቅር በላቸው እንጂ እንኳን ቦታ ማሳየት ይቅርና ስለዚህ አሁን ምንድን ነው ገነት ሄዳ አልቅሳ በጣም ነው የምታሳዝነው፣ እጅግ በጣም ማለት ነው። እሷ ጠብም ጥስም ሳይላት ቆማ እንግዲህ በአይን እየተገራረፉ ነበረ ማለት ነው። በዚህ መሀል ደግሞ በጣም የሚያስጠላው ነገር ስንት ዋጋ ከፍላ ያሳደገቻትን ልጇን አልሄደችም ማለት ነው። ማናት ብትሉ ያው ታቋታላችሁ። ቤት እየበዘበዘች እሷ ሌላ ቦታ ሄዳለሁ ብላ ትምህርት ቤት አልሄድም ብላ ድልን እየሄደች ሜላትን ግን ቤቷን ወርቋን ቁም ሳጥኗን እየፈተሸች ስልክ እየደወለች ነበረ ማለት ነው። ይሄስ ለምን ማድረግ አስፈለገ? አሳዳጊዋ ናት እንግዲህ አንድ ላቅ አስተምራ፣ እንደዚህም ደግሞ እጃችሁ ስትበሉ በጣም ይከፋታል። እንዴት ሳብራት አትሄድም? እኔ ማሚ በጣም ይቅርታ አድርጊልኝ በጣም መቃብር ቦታ አልሄድም እያለች አልነበረ? ምን ማለት ነው እንደዚህ ማለት? እንዴ በቃ ልክ እናቴ ትጎዳለች የሆነ ነገር ትሆናለች ብላችሁ መቅሰው የሰው ልጅ መቃብር ቦታ ሲሄድ ይዛችሁ አብራችሁ ነው እንጂ የምትሄዱት እንደዚህ የራሱ ጉዳይ ብላችሁ አትተውም ሰው ማለት ነው። በተለይ እናቴ አሳዳጊ የምትሉት ሰው በጣም ነው የምታሳዝነው። ይዛት ሄደች፣ ምንም ነገር አላደረገችም። ያው ብሌን እያለቀሰች፣ ብሌን ማለት ያሁኗ እድል ናት ማለት ነው። በጣም ነው የምታሳዝነው። ምስኪን ሰው ናት። ትምህርት የማልሄድም ከማየ ጋር ነው የምሄደው አለች። ቢኒም ሄደ። ሮማን ዋና ጠንሳሿ ናት ማለት ነው። ሁሉም ሄዱ ተያይዘው። በጣም ነው ያሳዘነችኝ የእውነት ስታለቅስ። እንደዚህ ያው ሪል የሆነ ነገር ሞቶባት ነው ሪል ድራማ ቢሆንም፣ ነገር ግን አንድ ቀን ይነጋላታል። ታውቀዋለች፣ ጊዜዋ ይደርሳል። ልጇንም ትረከባለች አለሁ ብላ እንባዋን ታብዛለች። ተቀብራለች ብላ ያለቀሰችው ብሌን ግን እድል በቁም አይታት ነገ ወግ ማረኮን ታያለች ማለት ነው። እንዲሁም ደግሞ ሮማን የስራዋንም ታገኛለች። በምድርም እንግዲህ እህቷን አይደለም ተጠልታለች። ቢኒያምም ደግሞ ድሮ እንግዲህ አሳዳጊ ቤት አስጥፋ ከወሰደችበት ቦታ እዛ ሄዶ እንግዲህ እያጣራ ነበረ። ትክክል በቃ እናቱ እንደሆነች እንዲሁም ደግሞ በውሸት ሄዳ እንደምታስለቅሳት እያወቀ ነበረ ማለት ነው። ሮማን ይሄ ሴት አስተካክላ ከዛ በኋላ እናትህን ትጎዳለች እያለው ነበረ አላፊው። ምንም ትሁን ምንም ትጎዳ፣ እሷ ደህና ሰው አይደለችም። እንዴት ያሳዳጊ እናቴን እንደዚህ ታስቀይማታለች እያለው ነበረ ማለት ነው። ነገር ግን ያው ሆነም ቀረ ፍቃዷን ሞላላትና ሄዱ ማለት ነው። የድራማው ጥሩ ነው። እናንተ ውለታ አለመርሳት ማለት ነው። በጣም ጥሩ ነው። ሰው ልጅ ትላንትና ያደረገላችሁ ነገር አትርሱ ማለት ነው። እንግዲህ ውለታ ቢስ አትሆኑ።
አንሆን አትሆኑ ማለት ነው። ይሄ እጅግ በጣም ነው ደስ የሚለው። ቢኒ ከገነት ጎን ቆሞን ምንም እንኳ ብትወልደው እውነት ነው ምንም ብትቸገር ምንም ብትል ተቸግራ አይደለም እና ትቸገራለች። ጤና እያላት ሰርታ ማኖር ትችላለች ማለት ነው። ለልጅ ደግሞ መስዋዕትነት ይከፈላል። በሚቀጥለው ቪዲዮ እስክንመጣ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ጠብቁኝ። አመሰግናለሁ።